እግዚአብሔር ምስጋና ለእግዚአብሔር አቅርቡ። አሜን። የአምላካችን እግዚአብሔር ስም ለዘላለም የተመሰገነ ይሁን። ዘማሪት ጸዳለ ጎበዜ የዘመረችው መዝሙር አለ፣ እሱን እንዘምራለን። ነይ አርሴማ ነይ አርሴማ ነይ አርሴማ ቅድስት ሰማዕት እያጨበጨበ ነይ አርሴማ ነይ አርሴማ ቅድስት ሰማዕት
እግዚአብሔርን አመስግኑ። የአምላካችን እግዚአብሔር ስም የተመሰገነ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መጋቢ ሃይማኖት ቀሲስ ተስፋዬ መቆያ በዋሽንግተን ዲሲ ሀገረ ስብከት የሕዝብ ግንኙነት መምሪያ ኃላፊ እንዲሁም ምዕራፈ ቅዱሳን ቅድስት አርሴማ ገዳም ዋና መስራችና ኃላፊ የተከበሩ አባታችን መላከ ሰላም ቆሞስ አባ ገብረ ማርያም እዚህ ታላቅ ገዳም አበምኔት፣ እንደዚሁም በዋሽንግተን ዲሲ ሀገረ ስብከት የየመምሪያው ኃላፊዎች፣ በዋሽንግተን ዲሲ ሀገረ ስብከት እንዲሁም ከሌሎች አካባቢም የተገኛችሁ የገዳማትና የአጥቢያ አብያተ ክርስቲያናት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ የሰንበት ትምህርት ቤት ወጣቶች በዛሬው ዕለት ምስጢረ ተክሊል የተፈጸመላችሁ ጋብቻችሁን ቅድስት አርሴማን ቅድስናና ንጽሕና ፈለግ በመከተል ራሳችሁን ከእግዚአብሔር ጋር በቅድስና በንጽሕና ለማገናኘት ለመጠበቅ በዚህ በቅዱሱ ቤተ መቅደስ መጣችሁ የጋብቻ ስርዓታችሁን የፈጸማችሁ ሙሽሮች በአጠቃላይ ከቅድስት አርሴማ በረከቷን ረድኤቷን እሷ ከእግዚአብሔር በመንፈስ ቅዱስ የታደለችው ቅድስናና ንጽሕና ሰማዕትነት ለእኛም ይተርፈናል ብላችሁ በእምነት ከሩቅም ከቅርብም መጣችሁ በዚህ በቅዱስ አውደ ምሕረት የተሰበሰባችሁ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የተወደዳችሁ የክርስቶስ ቤተሰቦች ሁላችሁ በዚህ መልኩ ተሰብስበን እንድንዘምር ቅዱስ የሆነውን ያው ቃሉን እንድንሰማ የፈቀደ የክብር ባለቤት እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። አሜን አሜን እንበል ሁላችን። አሜን እግዚአብሔር የተመሰገነ ይሁን። አሜን የቅድስና ባለቤት እግዚአብሔር የተመሰገነ ይሁን። አሜን የንጽሕና ባለቤት እግዚአብሔር የተመሰገነ ይሁን። አሜን አልከተለኝ የሚወድ ቢኖር ራሱን ይካድ መስቀልንም ተሸክሞ ይከተለኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከንጽሕተ ንጹሐን ድንግል ማርያም ተወልዶ አምላክ ሰው ሆኖ ወደዚህ ዓለም መጥቶ በምድረ እስራኤል እየተዘዋወረ ወንጌል መንግሥተ ሰማያትን በሚያስተምርበት ዘመን እንዲህ እንደኛ አሁን ቃሉ ለመስማት እንደተሰበሰብነው እግዚአብሔር ምን ይናገረን ይሆን በዚህ ሰዓት ለኔ የሚለው ነገር ምንድነው ብለን እንደመጣ ነው። ከሱ ሁሉን ቻይ ከሆነ የሰውን ፍላጎት ሁሉ ከሚሞላው ከሚያረካው ጌታ ቃሉን ለመስማት ለተሰበሰቡት ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው።
ሁሉም ተከትለውት ስለነበረ ሁላችንም ተከትለናል። ግማሾቹ እንደውም ያለን ሀብት ንብረት ሁሉ ሽጠን ለውጠን ወደ አንተ መጣን፣ አንተ ትበልጣለህ ትሻላለህ ብለን ያሉት ስለነበረ ሊከተለኝ የሚወድ ቢኖር በመጀመሪያ ራሱን ይካድ ነው። ራስን መካድ ማለት የራስን ጥቅም የራስን የሆነ ፍላጎትን ሁሉ መተው ማለት ነው። ራስን መካድ ማለት ከፊት ለፊት ያለውን አምላክ የምናመልከውን አምላክ እሱን ብቻ ማየት ማለት ነው። ሊከተለኝ የሚወድ ቢኖር መስቀልን ይሸከም። መስቀል መሸከም ማለት መስቀል እንዲሁ ስንመለከተው ምናየው ነገር አለ። ከመስቀሉ ላይ ከሰማይ ሰማያት የወረደው ወደዚህ ዓለም የመጣው ከድንግል የተወለደው አምላክ መከራ የተቀበለው በጅራፍ የተገረፈው በምስማር ቆመት የተቸነከረው ጎኑን በጦር የተወጋው የሾህ አክሊል የተወጋው ርኩስ ምራቅ የተተፋበት እንደ ኃጢአተኛ እንደ ወንጀለኛ ሆኖ የታየው እዚህ የምንመለከተው መስቀል ላይ መከራ ተፈጽሞበታል። ስለዚህ ሊከተለኝ የሚወድ ቢኖር መስቀልን ይሸከም ማለት በመስቀል ላይ የተፈጸሙትን በወንጌል የተጻፉትን የተነገሩትን በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የደረሰውን መከራ በሙሉ እሱ ተቀብሎት የለ ልዑል አምላክ ወልደ አምላክ እንዲሁ በአጠቃላይ አይደለም መከራው ሰው መሆን የማይገባው ሥጋ መልበስ የማይገባው እሱ ከዚህም በላይ ደግሞ ተከስቷል፣ እንደ ኃጢአተኛ ተቆጥሯል፣ ተገፍቷል፣ እስከ ሞት ድረስ ደርሷል ብሎ መታገስ ማለት መስቀል መሸከም ማለት ይሄ መለኮታዊ ትምህርት ገብቷቸው በዚህ ትምህርት መሰረት ፍላጎቶቻቸውን የገደሉ መስቀል የተሸከሙ መከራውን ማለት ነው፣ ስደቱን፣ ረሃቡን፣ ጥሙን፣ መገፋቱን፣ እሳቱን፣ ስለቱን፣ መታረዱን ሌላውንም መከራ በአጠቃላይ የተቀበሉ በዚች ጥንታዊት ሐዋርያዊት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በየጊዜው ስማቸው እየተጠራ የሚዘከርላቸው ብዙ ቅዱሳን አበው ቅዱሳን አንስት እናቶቻችን አልፈዋል። በዛሬው ዕለት የምናስባት ቅድስት አርሴማ ብለን በእግዚአብሔር ፊት ቁመን በአማላጅነቷ ስንማጸን ቅድስት አርሴማ በአንድ ወቅት በዚህ ዓለም ላይ ሰው የነበረች ከሰው የተገኘች ናት። መልከ መልካም ውብ ዓለም ከሰዎች መካከል እየመረጠ ከሚያደንቃቸው አንድ ቁጥር ሆና የምትታይ የነበረች የተዋበች ነገስታት መሪዎች ለጓደኝነት የሚፈልጓት የተመኟት ነበረች። መመካት ብዙ ሰዎች በተክለ ሰውነታቸው በመልካቸው ማማርና በውበታቸው ወይም ደግሞ በአነጋገራቸው በእውቀታቸው በዘረ ብዙነታቸው በጉልበታቸው የሚመኩ ብዙ ስጋ ለባሽ ሰዎች አሉ። መመካት አያስፈልግም እንጂ መመካት ቢያስፈልግ እኔን የመሰለ እኮ ውብና ቆንጆ ማንም የለም ብላ እንደ እርሷ መመካት የሚገባው ሰው አልነበረም። ይህች ቅድስት በእግዚአብሔር ዘንድ በጣም የተወደደች ነበረች። እሷም ልቧን ለእግዚአብሔር የሰጠች ሴት ነበረች ቅድስት አርሴማ። በቅድስናዋ በንጽህናዋ ሳትመካ ያየችውን ተክለ ሰውነቷን ሰው በመስተዋት ፊት ቆሞ ሥጋ ለባሽ ሰው የራሱን ተክለ ሰውነት እንደሚመለከት መሻሻል የሚገባው አለባበስ አይነት ካለ እንደሚያሻሽለው ውበት ደምግባት ካለ ደግሞ እኔን የመሰለ እኮ እንደሚማና አለ ብሎ እንደሚኩራራው
አይነት ቅድስት አርሴማ ይሄን ትገነዘባለች፣ ውብነቷን፣ ድምቀቷን። ነገር ግን በዚህ የወጣትነት ይሁን በዚህ ደምግባት በዚህ ውበት ውስጥ በዚህ ድምቀት ውስጥ ማን መክበር አለበት አለች? እግዚአብሔር መክበር አለበት አለች። ድም በዝማሬው እኔ ማን ነኝ ነው ያለው? እኔ እግዚአብሔር ነኝ አለች። በተለይ በዚህ በተዋበው ነገር ላይ ሊከብርና ሊነግስ የሚገባው እግዚአብሔር ነው አለች። ተመልከቱ ወገኖቼ፣ ብዙዎቻችን ወደ እግዚአብሔር ቤት ለመምጣት የንስሐውን ሕይወት ለመቀበል ቅዱስ ሥጋውንና ክቡር ደሙን ለመቀበል እኮ የእርግና ዘመናችንን ነው የምንጠብቀው። እድሜ እስከምንገፋ ድረስ ቀናት የምንቆጥር እኮ ሰዎች ነን። የወጣትነቱን የአበባነቱን የደምግባቱን የውበትነቱን ዘመን ለዚህ አላፊ አግዳሚ ለሆነው ዓለም ሰጥተን በእርጅና አካል ሲጎብ ዓይን ማየት ሲሳነው አካል ሲዝለፈለፍ እግር ሲብረከረክ እንግዲህ ሌላ መጠጊያ የለማ። ዓለም ደግሞ እንዲህ አይነት አካል አይስማማትም። ያረጀውን ያፈጀውን ልትቀበል አትችልም። ይሄ አእምሮ ደምቆ አሸብርቆ የምንመለከተው ዓለም እኮ ገና በጭቅላነት ላሉ ወጣት ሕፃናት ለልጆቻችን ደወል እያሰማች እኮ ይሄ ያማረ የተዋበው የሞቀ የደመቀው ሁሉ የላመ የጣፈጠው ለእናንተ የተዘጋጀ ነው፣ ኑ ብሉ ጠጡ እያለች ነው ዓለም የምትጋብዘው። ትንሽ የአካል ለውጥ ካለ ግን ከዓለሙ ጋር አይስማማም። ቅድስት አርሴማ አንዷ ዓለም ከሚጋብዛቸው ውብ ቆንጆ ሰዎች አንዷ እሷ ናት። ዓለም የእሷን ውበትና ደምግባት ይፈልጋል። ነገር ግን ቅድስት አርሴማ እኔ የእግዚአብሔር ነኝ አለች። እኔ እግዚአብሔር ነኝ ለማለት ያብቃን ወገኖቼ። ያን ዕለት እኛ ከእግዚአብሔር ጋር እግዚአብሔር ከኛ ጋር ይሆናል። ውስጣችን ሕይወታችን በሰላም የተሞላ ይሆናል። ቅድስት አርሴማ ይሄ ብቻ አይደለም። የዚህ ዓለም ገዥ የነበረው ንጉሥ የቤተ መንግሥት ንግሥት ሊያደርጋት በፈለገና በተመኘ ሰዓት በዓለም አጓጊ የሆኑ በተለይ ሴት እህቶቻችን የሚያማምኑ ወርቅና ብር ዕንቁ የሆኑ ጌጣጌጦች እሺ ብትል ይሄ ሁሉ ለእሷ የተዘጋጀ ነው ተብሎ ነበረ ለገዳሙ እመምኔት የተነገራት። ቅድስት አርሴማ ብታሳምኛትና ወደዚህ ቤተ መንግሥት ገብታ የንጉሱ ሚስት ሆና ብትቀመጥና ንግሥት ብትባል ይሄ ሁሉ ክብርና ሞገስ የሁሉ ጌጣጌጥ የሚጠብቀው ቁጭ ብሎ እሷን ነው የሚጠብቀው። ሄደሽ ይህን እንድታደርጊ እንድትመክሪያት ከዚህ በረከት እንዳትለይ በተባለች ሰዓት የገዳሙ ኃላፊ እመምኔቷ ጨክኝ ነበር ያለቻት። ይሄን ውበትሽንና የወጣትነት ዘመንሽ ደምግባትሽን እግዚአብሔር ነው ሊከብርበት የሚገባው እንጂ የዚህ ዓለም መሪዎች በተለይ ደግሞ እግዚአብሔር የለሾች እግዚአብሔር የሚክዱ ጣዖት አምላኪዎች እነሱ ሊከብሩበት እነሱ በዚህ ሊደሰቱበት አይገባም። ጨክኝ ብላ ነበር ያደፋፈረቻት። በዚህ መልኩ ነበረ ቅድስት አርሴማ ከገዳሙ ትፈለግ ስለነበረ 39 እናቶቻችን መነኮሳይ 75 ገዳማውያን አባቶቻችን ጭምር ሳይቀሩ በቅድስት አርሴማ ምክንያት ተሰደዋል። አገር ለቀው ወጥተዋል። ምክንያቱም ሕይወታችን ራሳችንን ለዚህ ለጣዖት አምላኪ ለካዲ አናረክስም። ይህ ተክለ ሰውነታችን እግዚአብሔር ሊከብርበት የሚገባ ንጹሕ ቅዱስ ቤተ መቅደስ ነው ብለው ራሳቸው ለእግዚአብሔር ስለሰጡ መስቀል ለመሸከም ቆረጡ። ሊመጣ ከፊታቸው የተደቀነውን መከራ ለመቀበል ቅድስት አርሴማ በጣም ያሰቀቃትና በዚህ ሰዓት ያስደነገጣት ነገር የእሷ መከራ መቀበል አልነበረ። አባቶቼ መነኮሳት እናቶቼ መነኮሳይ በእኔ ምክንያት እናንተ መከራ ትቀበሉ እያለች ነበረ ለእናቶቿ ለአባቶቿ ታዝኔ ነበረ። በመጨረሻም አልቀረምና በእነዚሁ ከሃዲዎች አማካኝነት ተፈልገው ቅድስት አርሴማ ያንን ሁሉ መከራ እንድትቀበል ተደርጎ አንገቷ በስለት እንዲቀላ ተደረገ።
አብረዋት የነበሩት ሁሉ በዚሁ አይነት በሰማዕትነት አለፉ። እግዚአብሔር ከበረባቸው። እግዚአብሔር የተመሰገነ ይሁን። የተቀደሰውን ነገር ለቅዱሱ አምላክ ለእግዚአብሔር ሰጡ። ይህንን ነው መስቀል መሸከም ማለት በዚህ ዓለም ላይ ያለውን መከራ መቀበል ማለት ነው። በዚህ ዓለም ላይ የምናገኘው ምንም እንቁ ነው ወርቅ ነው ተብሎ ቢነገርና ቢሰበክለትም አላፊ ነው ቀሪ ነው። ነገር ግን እኛ ልንቀበል የሚያስፈልገን የክብር አክሊል ከላይ ከሰማይ ያለው የእግዚአብሔርን ነው። ልንኖርም የሚገባን ከእግዚአብሔር ጋር ነው ብለው ሰማዕትነትን ለመቀበል በቅተዋል። በሌላ ነገር አይደለም። ወንጀለኞች ጠማኞችና ሌቦች ነው አይደለም። በእምነታቸው ምክንያት ብቻ ነው አገር እግዚአብሔር በምትባለዋ ጠዋትና ማታ ቅዱስ 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 እየተባለ እግዚአብሔር በሚመሰገንባት ዝማሬ በሚሰማባት ቅድስት ሀገራችን ኢትዮጵያ እኮ የቅርብ ጊዜ ትዝታ እኮ ነው። እንደ ቅድስት አርሴማ እኮ ብዙ ወጣቶች ወንጀል ሳይኖርባቸው እኮ አንገታቸው ላይ ባለው የመስቀል ምልክት ብቻ አንገታቸውን ለስለት የሰጡ በሊቢያ በረሃ የወደቁ እኮ ብዙ አርሴማውያን እኮ ወጣቶች አፍርታለች ቅድስት ሀገራችን ኢትዮጵያ። ከእግዚአብሔር ጋር መኖር ይሻላል ብለው ይህ ብቻም አይደለም። ቤታቸው እሳት የነደደባቸው ሀብት ንብረታቸውን እየተዘረፉ ከቀያቸው እንዲሰደዱ አንገታቸውን ለስለት ተሰጥቶ አስከሬናቸው እንኳን ክብር አጥቶ በአስፋልት ላይ እንዲጎተት የተደረጉ ብዙዎች በአገራችን ምስክሮቻችን ናቸው። እንደ ቅድስት አርሴማ ራሳቸውን የለዩ እኔ እግዚአብሔር ነኝ ያሉ እግዚአብሔር የተመሰገነ ይሁን። እኔ እግዚአብሔር ነኝ፣ እግዚአብሔር ሊከብርብኝ ይገባል። ይቀጥል ይችላል። ቤተ ክርስቲያን ምን ጊዜም ከመከራ የተላቀቀችበት ጊዜ የለም። እንደዚሁ እሳቱ ስለቱ ብቻ አይደለም፣ ሞቱ ብቻ አይደለም፣ የመናፍቃኑ ወረራም ጭምር በተለያየ ጊዜ ይሄ መስቀሉን በዓል ስናከብር የምናስታውሰው በነዲዮቅልጥያኖስ ዘመን ጭምር የነበረው አሁን በአርሴማ ላይ የደረሰው ብቻ ሳይሆን በዛን ወቅት መስቀሉ እውነት የሆነውን ነገር እንዲቀበር ያደረጉት ለስምንቱ ማህበራነ አይሁድ ጭምር ሳይቀሩ ክርስቲያኖች ከየቤታቸው ሲያሳድዱ አንገታቸውን ለስለት ሲያደርጉ ብዙ መከራ ጸዋቶ መከራ እንዲቀበሉ ያደረጉ ወደ 300 ዓመታት ዘመናት በላይ መስቀሉ ተቀብሮ የቀረው ከመከራው ጽናት የተነሳ። ምክንያቱም መስቀሉ የጠፋ እንዴት ጠፋ ማን ወስዶት ይሆን ብለው ለብዙ ጊዜ ምክርም ጉባኤም እንደተደረገ የቤተ ክርስቲያን ታሪክ አይነግረን። ይሄ እንኳን አብቅቶ ክርስቲያኖች ከየተሰደዱበት ተመልሰው አሁን ደግሞ መስቀሉ የጠፋ ማን ወስዶት ይሆን ብለው ምክር እንዳያደርጉ ሌላ ደግሞ የክህደት መርዝ የሚነዙ መናፍቃን ስለተነሱ ሊቃውንተ ቤተ ክርስቲያን በአንድ መልኩ እውነት ላልተገለጠላቸው ላልገባቸው በክህደት ውስጥ ለሚነግዱት ሰዎች ጾምና ጸሎትን ያዝ የምስጢራት ባለቤት የእውነት ባለቤት እግዚአብሔር እውነት እንዲገልጥላቸው፣ በሌላ መልኩ ደግሞ ሊቃውንቱ መጻሕፍትን እያነበቡ እውነት የሆነውን ነገር ደግሞ ለማስረዳትና ለመከራከር ታጥቀው ለብዙ ዘመናት ያሳለፉበት ጊዜ ስለነበረ ቤተ ክርስቲያን በርካታ ዘመኗን በመከራ ውስጥ ነው ያሳለፈችው። ዛሬም ብዙ መከራ። ነገር ግን እነዚህ ለቅድስት አርሴማን የመሳሰሉ ሞቱ ቢባሉም እንኳን በካህዲዎች ዘንድ እንደገና ሌላ ፍሬ አፍርተው እኛ እያንዳንዳችን ዛሬ እዚህ የተሰበሰብነው የቅድስት አርሴማ ፍሬዎች ነው። በቅድስት አርሴማ በእነዚህ እሷ ተከትለው ለሰማዕትነት በበቁትም ጭምር ክርስቲያኖች ቤተ ክርስቲያን በስሟ እንዲታነጽ አድርገው ስሟ እየተጠራ በአማላጅነቷ በአስታራቂነቷ ቤተ ክርስቲያን እያከበረቻት ትገኛለች። ይኸውና ዛሬ በስሟ ለመሰብሰብ በቅተናል። ሌላው ቀርቶ ዛሬ አገራችንን ለቀን በስደት ምድር ባለንበት ማልደን እየተነሳን አምሽተን እየገባን ለኑሯችን ለሌላ ትርፍ በምንጨነቅበት በዚህ የስደት ዓለም ውስጥ ቅድስት አርሴማን ይዘን ዛሬ ይህንን በመሰለ መልኩ ስናከብር የእግዚአብሔር ቸርነት ብዛት ወሰን የለውም፣ ልክ የለውም፣ በጣም የተትረፈረፈ ነው። ይህን ያደረገ እግዚአብሔር የተመሰገነ ይሁን።
ይሄን ያደረገ እግዚአብሔር የተመሰገነ ወገኖች አሜን በሉ። ሌላ ነገር እኮ የለም የመጣንበት ብዙ ጊዜ እንደክማለን። እንደምን አደራችሁ? እግዚአብሔር ይመስገን። አንዳንድ እግዚአብሔር ይመስገን እንላለን። ሌላ ሁሉ የምንናገረው ትርፍ ነው ወገኖች። እንደምን አደራችሁ? እግዚአብሔር ይመስገን እንድንል ስላደረገው ነገር ሁሉ እግዚአብሔር ስናመሰግን ሁሉ ነገር ሊጨመርልን ይችላል። ለሌላም አልተጠራንም፣ ለመስጋና ነው። በቃ ስላደረገው ነገር ዛሬ እኮ ለማመስገን ነው የተሰበሰብነው። እግዚአብሔር በዚህ ስደት ምድር ውስጥ ይህንን ሁሉ የተተረፈረፈ በረከት ሲያደርግልን እንግዲህ ምን ይባላል? ለእግዚአብሔር ምን ይከፈለዋል? እስቲ ምስጋና ብቻ ነው። ተመስገን ብቻ ነው። በቃ ሌላ ዳገት መውጣት ቁልቁለት መውረድ ሌላ ሸክም እኮ የለብንም። በቃ እግዚአብሔር ስላደረገው ነገር ሁሉ ጠዋትም ማታ ቀንም ሌሊትም ተመስገን እንድንለው ነው የሚያስፈልገው። ቅድስት አርሴማን እየዘከርን በየጊዜው እንደው ገድሏን እየተናገርን ብቻ የምንኖር ሰዎች ሳንሆን እንደ ቅድስት አርሴማ አይነት ሕይወት ለመኖር ነው ወገኖች የተሰበሰብነው እኮ። ቅድስት አርሴማን መምሰል እንድንችል ነው። የቅዱሳን አባቶቻችን ያለፉትን የሰማዕታቱን ክብር እኛ መቀዳጀት እንድንችል በእነሱ ሕይወት ውስጥ ሃይማኖታችንን ጠብቀንና በተጠራንበት መስመር ጸንተን እንድንገኝ ነው የሚያስፈልገው። ለዚህ ነው እግዚአብሔር እንድንበት ዘንድ ይህንን የምንድንበት ቅዱስ ቦታ ለእኛ ሰጠን። እግዚአብሔር የተመሰገነ ይሁን። ባልተጠበቀ መልኩ አምናለሁ ወደ ምድር አሜሪካ ያልመጣ ይህንን ነገር በዚህ አሁን ዘመን ባፈራው መሳሪያ ቀርጸን አገራችን ብንወስድ አሜሪካ ምድር እኮ ነው ቅድስት አርሴማ ስሟ እየተጠራ ክርስቲያኖች እያመለኩ ያሉት እግዚአብሔርን እያመለኩ እያመሰገኑ ያሉት ቢባል አብዛኛው ላይ ያምን ይችላል። ይሄ ይገኛል ተብሎ አይጠበቅበትማ በዚህ ምድር ላይ። እግዚአብሔር ግን ቸርነቱን ተመልከቱ። በምድረ በዳ ልጆቹ ያቺ ቅድስት ሀገር እግዚአብሔር የሚመለክባት ኢትዮጵያ ጠዋትና ማታ 24 ሰዓት ሊቃውንት ቤተክርስቲያን የማይዘጋባት ቀንና ሌሊት እግዚአብሔር የሚመለክባት የሚመሰገንባት ሀገር ያ ሕይወት እንዳይለየን ዛሬ በስደት ምድር ደግሞ ተከትሎን እንዲመጣ አደረገ እግዚአብሔር። ከዚህ የበለጠ ምን ይከፈለዋል? ከምስጋና በላይ ይህን የቸርነት ስራ ሲሰራል እግዚአብሔር የቸርነቱን ስራ ሲሰራ በእውነት ይጠራል። መጋቤ ሃይማኖት ተስፋዬ ምናልባት እኛ በአገር ቤት ሲያገለግሉ ያው በጣም ገጠራማው ቦታ ላይ ለወንጌል እየተሯሯጡ ሲደክሙ እኛ አይደለንም ምናልባት ራሳቸው እንኳን እንደዚህ አይነት ገዳም የመመስረት እንደዚህ አይነት ሐዋርያዊ አገልግሎት አሜሪካን ሄዳለሁ ብለው ያስቡ አይመስልም። ታውቃቱ ግን የእግዚአብሔር ጥሪ ጎዳናችንን እንዴት መንገዳችንን እንዴት አድርጎ እንደሚያቀና ሁሉን ነገር ለበጎ ያደረገ እንደሚያከናውንልን እውነት ነው። 98% ወደዚህ ሀገር ስንመጣ እኮ ማልዶ ተነስቶ ስራ ለመስራት የፍራንክ ድቃቄ አጠራቅሞ አገር ለመግባት ወይ የወለድናቸው ልጆቻችንን አስተምረን ለቁም ነገር ለማብቃት እንጂ እውነት ቤተክርስቲያን ተቸግሮ የመጣ ሰው አለ ከኢትዮጵያ? የት ላምልክ ብሎ የት ልስገድ ብሎ የት ልጸልይ ብሎ የመጣ ሰው አለ? ሁላችሁም ስትመጡ ምናልባት ቤተክርስቲያን አገኝ ሆኖ ነው የመጀመሪያ ጥያቄያችሁ። በነፍስም በስጋ የምንጽናናባት ብንወድቅ የምንነሳባት ብናዝን የምንደሰትባት ብናጣ የምናገኝባት እንባ ቢፈሰን እንባችን የሚታበስባት ቅዱስ አውደ ምሕረት ቤተክርስቲያን የድሆች መጠጊያ አምላከ ነዳያን የተባለ ትንሹ ትልቁ ባለጠጋውም ድሃው ምንም አይነት ቋንቋ ተናጋሪው ሁሉ የእግዚአብሔር ልጅ የሚባልባት እግዚአብሔር ብቻ አባት ተብሎ የሚነግስባት እንዲህ አይነት አውደ ምሕረት ይሄ ሀብት ያለው ሰው አለ ማለት ነው። እኔና እናንተ እኮ ነን እግዚአብሔር ለኛ ይሰጣል። በተለይ ደግሞ ያንን ጥንታዊውን የአባቶቻችን የእናቶቻችን ገዳማዊ ስርዓት እንደገና ደግሞ በዚህ በስደት ምድር ደግሞ እንድናገኝ እግዚአብሔር ይህንን ታላቅ ስራ ሰራለን። በእውነት ቅድም ስለ ሂደቱ ስለ ገዳሙ በመጋቤ ሃይማኖት የተናገሩ ነገሮች አሉ። በእውነት እነዚህ ነጥቦች እነዚህ ሐሳቦች በግል መጋቤ ሃይማኖትን ብቻ የሚያሳስቡ ጉዳዮች አይደሉም። ገዳማት
የቤተ ክርስቲያን መሰረቶች ናቸው። ወገኖቼ አገራችን ኢትዮጵያ ውስጥ ያሉትን ታላላቁን ካቴድራል አትመልከቱ፣ ታላላቁን አድባራት አትመልከቱ። በእነኛ ካቴድራሎችና አድባራት ውስጥ የመላእክት የሚመስለው ዝማሬ የሚዘምሩ ሊቃውን እዚያው አዲስ አበባ ምድር የተፈጠሩ እንዳይመስሏችሁ። ከነኛ ከጥንታውያኑ ታላላቅ ገዳማትና አብነት ትምህርት ቤቶች ከገጠሪቱ ቤተክርስቲያን የተገኙ ናቸው። ዛሬ ምድር አሜሪካን እዚህ አጥለቅልቀዋት ያሉ በብዙ ስቴቶች እግዚአብሔር የተመሰገነ ይሁን። በዚህ ቅዱስ አውደ ምሕረት ላይ ዛሬ ተደርድረው የሚገኙ ሊቃውንተ ቤተክርስቲያን አንድም ሰው አዲስ አበባ ውስጥ ተምሮ የተመረቀ ሊቅ የለም። እዚህ ከገጠሪቱ አብያተ ክርስቲያናት ያለ መጫሚያ በእግራቸው እየሄዱ እሾህ እየወጋቸው ጥሬ እየለመኑ በውሻ እየተነከሱ ቀን ከሌሊት በገዳሙ ውስጥ እየጸለዩ እየጾሙ እግዚአብሔር ይህንን የመላእክት ዝማሬ እንዲገልጥላቸው በማንበብ ብቻ አይሆንም፣ በመስማት ብቻ አይሆንም። እግዚአብሔር መንፈስ ቅዱስ ይህን ካልገለጠና ሀብት አድርጎ በመንፈስ ቅዱስ ስጦታ ካልሰጠ በስተቀር እንዲሁ ተምረው የሚመረቁት ትምህርት እኮ አይደለም። እዚህ ሌሊቱን ስትሰሙት የነበረ ዝማሬ፣ ቅድም ስትሰሙት የነበረው ዝማሬ ሀብተ መንፈስ ቅዱስ እኮ ነው። የመንፈስ ቅዱስ ስጦታ ነው እንጂ እኔም እንግዲህ ከዛሬ ጀምሮ እንደገሌ መሆን አለብኝ ብዬን ልግባበት አይሆን። የእግዚአብሔር ስጦታ ነው። ይሄ ስጦታ የተገኘው ከዛ ከገጠሪቱ ገዳም ነው። ነገ ከዚህ ደግሞ በሰለጠነው ዓለም ላይ ከተተከለችው ከእንደዚች አይነቷ ገዳም ደግሞ ብዙ ሊቃውንት ይወለዳሉ። ወገኖች እግዚአብሔር የተመሰገነ ይሁን። በየአብያተ ክርስቲያናቱ እዚህ አሜሪካ ምድር ተወልዶ እኮ ዲቁና አይደለም ቅስና አይደለም የመርጌትነቱን ሙያ እንደ ሊቃውንት እኮ እየሞከሩ ያሉ የእናንተ ልጆች የሉም እንደ አሜሪካ ውስጥ? ነገ ይሄ ገዳም እኮ የእንደነዚህ አይነት ልጆች መፍለቂያ እኮ ነው የሚሆነው። ምናልባት ይሄ ገዳማችን ተጠናክሮ በገዳማዊነቱ በአብነት ትምህርት ቤቱ በተለያዩ መንፈሳዊ ትምህርት ቤቶች ሁሉ ሊቃውንቱ እዚህ ቦታ አግኝተው ትምህርቱ ተስፋፍቶ እኮ የሚሰጥ ከሆነ ከ5 እና ከ10 ዓመት በኋላ እኮ ከኢትዮጵያ አገልጋይ እኮ ላያስፈልግ ይችላል። ምናልባት በዚህ በሰለጠነው ቦታ ላይ በሰለጠነ መንገድ ደግሞ ትምህርቱ ተቀነባብሮ የሚሰጥ ከሆነ ደግሞ እንደውም ወደ ሀገር ቤት ምናልባት ለአስተማሪነት ልጆች ሊሄዱ ይችላሉ። ምክንያቱም የገዳማቱ ስራ ይሄ ነው። እንደዚሁ መተን ጠበል እየተጠመቅን የምንድን የምንፈወስበት ከስንት ቅዠታችሁ፣ ድካማችሁ፣ ጭንቀታችሁ የተላቀቃችሁ ቤት ይቁጠራችሁ። በዚህ ገዳም መጣችሁ እረፍት ያገኛችሁ ሌሊቱን ባናችሁ ሰውነት የታወቋል ጤና ጥቻለሁ ብላችሁ መጣችሁ እዚህ በመስቀሉ ተባርካችሁ ጠበሉን ጠጥታችሁ ሰላም ያገኛችሁ የላችሁ? የገዳሙ አስፈላጊነት ይሄ ነው። ይሄን እናስፋው ነው። ቅድም የተነገረው መልእክት የሁላችንም ጉዳይ ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሏት ገዳማት አንዱ ነው ማለት ነው። ይሄ ገዳም ብዙ በርካታ ብፁዓን አበው ሊቃነ ጳጳሳት መጥተው በቦታው ላይ ጎብኝተዋል፣ ባርከዋል። ቅዱስ ሲኖዶስ አባላት እንግዲህ አባቶች በዚህ ቦታ ላይ ደግሞ ነገ የሚሰጥ አባታዊ መመሪያ አለ ማለት ነው። ከዛ በፊት ግን እኛ ማድረግ የሚገባን ነገር ለዚህ ቦታ ትኩረት ማድረግ አለብን። ለዚህ ገዳም አጥቢያ አባል የሆኑ ሰዎች ጉዳይ ብቻ አይደለም ወገኖቼ። በአሜሪካ ምድር ብቻ ያለን አይደለም። ቅድም እንደተነገረው ከካናዳ የመጣችሁ ከሌሎች ሀገራት የመጣችሁ ሁላችሁ አላችሁ። ምናልባት ለአሜሪካም ለአውሮፓም በውጭ ዓለም ላሉት አብያተ ክርስቲያናት ሁሉ አገልጋዮች እየተማሩ እየጨረሱ የሚላኩበት ገዳም ሊሆን ይችላል፣ ማሰልጠኛ ትምህርት ሊሆን ይችላል። ስለዚህ ሁላችንም ከመጋቢ ሃይማኖት ጋር በመሆን የሚሰጡንን ማሳሰቢያና ሐሳብ የሚወጣውን እቅድ ሁሉ ተቀብለ እያንዳንዳችን የያቅማችንን ሁሉ እንግዲህ ዕውቀት ያላችሁ ብዙ ሰዎች አላችሁ በዚህ ሀገር ላይ እግዚአብሔር የተመሰገነ ይሁን። የተማራችሁ ለሌላው የምትተርፉ በዕውቀታችሁ እግዚአብሔር ባርኮ ቀድሶ ደግሞ ንዋዩን ያበዛላችሁ ሰዎች አላችሁ በገንዘባችሁ። ሌላ ደግሞ የጉልበት ስራ የሚጠይቅ ነገር ሊኖር ይችላል በጉልበታችሁ። እንደዚሁም ደግሞ በጥሩ ምክር ሐሳባችሁ ደግሞ የተጣመመ የምታቃኑ የምታግዙ ደግሞ ረባችሁ ይህንን ሁሉ መራዳት ያስፈልጋል። መጋቢ ሃይማኖት በእውነት
እግዚአብሔር አምላክ የቤተ ክርስቲያን አምላክ እንዲህ አይነት አባቶችን እድሜና ጤና ይስጥልን። አሁንም ያሰቡትን ሐሳብ ሁሉ ተቃንቶ ከዚህም በላይ ፍሬ አፍርቶ ደግሞ ለቤተ ክርስቲያን በረከት እንዲሆን ያደርግልን። ጊዜ የለንም፣ ታቦተ እግዚአብሔር እናከብራለን እንጂ በእውነት ይሄ ገዳማዊውን ይዘትና መስራረት በተመለከተ ብዙ መነጋገርና መወያየት ይቻል ነበረ። ነገር ግን ዛሬ ክብረ በዓል ወቅት ስለሆነ በሌላ ጊዜ እንግዲህ አስፈላጊ በሆኑ ሰዓት ምዕመናን እየተገኛችሁ በተለያዩ መገናኛ መንገዶችን ጭምርም መተጋገዝ ስለሚቻል በዚህ ሁሉ ገዳሙን በማገዝ ከዚህ ለበለጠ ውጤት እንድታበቁ በቤተ ክርስቲያን ስም ሁላችንም እናሳስባለን። ያስተማረን እግዚአብሔር ክብር ምስጋና ለእርሱ ይሁን። የቅድስት እናታችንን አርሴማን በረከት ረድኤት ለሁላችንም ያድለን። እግዚአብሔር የተመሰገነ ይሁን። ምስጋናው ያነሳል። ጭብጨባውና እልልታው ለእግዚአብሔር ክብር ነው። ለነፍስ በላይ ቃልዎት ያሰማልን፣ ቃልዎት ያሰማልን። የሰማዕቷን በረከት እግዚአብሔር ለሁላችን ያሳድርብን።